በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ድርሳነ ኡራኤል ዘሰኔ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ልመናውና በረከቱ ለዘላለሙ ከወዳጆቹ ከሁላችንም ሕዝበ ክርስቲያን ጋር ይሁንና በሰኔ 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ኡራኤል ድርሳን ይህ ነው። በኢትዮጵያዊው ንጉሥ ዳግማዊ ዳዊት ዘመን የሸግላ አገር አስተዳዳሪ የሆነ አንድ ሰው ነበር። ይህም ሰው የመላእክት አለቃ ቅዱስ ኡራኤልን በጣም አድርጎ ይወደው ነበር። የዚህ ሰው አባቱ አስቀድሞ የትግራይ ሀገር አስተዳዳሪ ስለነበረ እሱንም ንጉሱ መስፍን አድርጎ ሾመው። የተወለደው አክሱም ሲሆን ትውልዱ ነገዱ በንጉሱ ሰለሞን ዘመን ከልጁ ጋር ታቦተ ጽዮንን በመከተል የሰራዊቱ ሹሞች ሆነው ከመጡት ስማቸውም ዮፍታሔና ጌዲዮን ከተባሉት ወገን ነው። እነሱም ንጉሱ ሰለሞን ልጁን በእናቱ አገር በኢትዮጵያ አንግሶ በላከው ጊዜ ከእስራኤል ልጆች ጋር አብረው የመጡ ናቸው። ስለዚህ ነገር ንጉሱ ዳግማዊ ዳዊት ይህንን መኮንን በትግራይ መሳፍንትና መኳንንት ላይ የበላይ አለቃ አድርጎ ሾመው። ነገር ግን ይህ መኮንን ልጅ ስለሌለው መካን በመሆኑ ሁልጊዜ ወደ እግዚአብሔር ያዝንና ይተክዝ ነበር። ከዕለታት በአንድ ቀን በሸግላ አገር ደብረ ማህው ከምትባል ቦታ አምላክን ከወለደች ከመቤታችን ከቅድስት ድንግል ማርያም ቤተ ክርስቲያን ውስጥ በመላእክት አለቃ በቅዱስ ኡራኤል ስዕል ፊት በጉልበቱ ብዙ ጊዜ እየሰገደ ያለቅስ ጀመር። ከዚህ በኋላ ቅድስት በምትሆን በሶስትነትህ ካለመኖር ወደ መኖር ሁሉን አምጥተህ የፈጠርክ ትዕቢተኛውን የምታዋርድ ትሑቱን የምታከብር የመላእክት አለቃ የቅዱስ ኡራኤል አምላክ ሆይ ሁሉ ይቻልሃል፣ የሚሳንህ የለም አለ። የቅዱስ ኡራኤል ጌታ ሆይ አንተ ይቅር ባይና መሐሪ ስትሆን በኃጢአቴ ነው ወይስ በተንኮሌ እኔን ባሪያህን ለምን ቸል ትለኛለህ? እኔ ዘራቸውን እንደ ሰማይ ኮከብና እንደ ባህር አሸዋ አበዛዋለሁ ስትል ለወዳጅህ ለአብርሃምና ለልጁ ለይስሐቅ ለባለሟልህ ለያዕቆብም በማይታበል ቃል ኪዳን የሰጠኸውን ቃል አስብ። ቀድሞም ሆነ ዛሬ ፍጥረትን ሁሉ የፈጠርክ አንተ ነህ። አሁንም ጸሎቴንና ልመናዬን ስማኝ፣ የልመናዬንም ጩኸት አድምጠኝ። በእናትህ በእመቤታችን በድንግል ማርያምና ትእዛዝህን በሚጠብቅ በመልአኩ በቅዱስ ኡራኤል ብለህ ያላንተ ሌላ አምላክን የማያውቁ እንደ አባቶቼ እንደ እስራኤላውያን ትእዛዝህን የሚሰራ ደስ የሚያሰኝህ ልጅ ስጠኝ አለ። እኔ ልጅ የለኝም። ጥንት በሙሴ ኦሪት ሕግና በተመረጡ በሐዋርያት ቃል ፈቃድህን የፈጸሙ የንጹሐን አባቶቼን ሹመት ለማን ሰጠዋለሁ? ዓለምን ሁሉ የፈጠርክ አንተን በመልካም አምልኮት ሆነው ፈቃድህን የፈጸሙ ከባሮችህ እስራኤል ልጆችህ ሁሉ እኔ ተለይቼ በዚህ ዓለም ብቻዬን ቀረው። ባሪያህ የምትሆን ሚስቴም ወይም ረዳቴ ንጹሐን ከሆኑት ካህናቶች ዘር ስለሆነች እነሆ ዛሬ ጌታዬ ሆይ ትእዛዝህን የሚጠብቅ ልጅ ለዘላለሙ በማያልቀው ቸርነትህ ስጠኝ። ይህንም ስጠኝ የምልህ ልጅ ለቤተ መቅደስህ አገልጋይና በቅዱስ ወንጌልህ ሕግ የሚመራ እንዲሁም ሁልጊዜ በቤተ መቅደስ ውስጥ ንጹሕ መስዋዕትን የሚያቀርብ ይሆን ዘንድ ነው ሲል ደግሞ ተናገረ። ይህንን የሚናገረው ሸግላ በምትባል አገር አምላክን በወለደች በእመቤታችን በድንግል ማርያም ቤተ ክርስቲያን ውስጥ የመላእክት አለቃ በሆነ በቅዱስ ኡራኤል ስዕል ፊት ቆሞ በጸሎትና በብዙ ለቅሶ በስግደትም ላይ ሆኖ ነው። ከጥቂት ቀን በኋላ በቅዱስ ኡራኤል በስዕሉ ፊት ቆሞ ሲጸልይና ሲያለቅስ ቅዱስ ኡራኤል ከሰማይ ወደሱ መጣ። የአምላካችንና የጌታችን የኢየሱስ ክርስቶስ ባሪያ ወዳጄ ሕይወት ብነ ሆይ ሰላም ላንተ ይሁን። ልመናህና ጸሎትህ በመልካም እምነት የምታደርገው ምጽዋትህም ዓለምን በያዘ በእግዚአብሔር ፊት ደረሰልህ ሲል ቅዱስ ኡራኤል ነገረው። እነሆ ሚስትህ በዚህ ሰሞን ትጸንሳለች፣ ወንድ ልጅም ትወልዳለች። እሱም ለዓለም ሁሉ መምህርና ግሩም ከሆነ ከሲኦል ሞት በጸሎቱ የሚያድንና አምላክን የወለደች የእመቤታችን የድንግል ማርያም ወዳጅ የሚሆን ነው ሲል ዳግም ነገረው። እንዲሁም ነገስታትን የሚገስጽና የሃይማኖት ጠላት ለሆኑት ለካህዲያን ጸር የሐዋርያትም የቃላቸው ሰይፍ የሚሆን ነው። ከኢትዮጵያ መናፍቃኖችንና ከሃዲያንን የሚያጠፋ የእውነት ካህናትን ግን የጌታችን የኢየሱስ ክርስቶስ ብርሃን ወደሆነ ቃለ ወንጌሉ በሐዋርያት ሕግ የሚመራና ስለ እግዚአብሔር ብለው ከሙሴ ጀምሮ እስከ በራኪው ልጅ እስከ ዘካርያስ ድረስ ደማቸውን ያፈሰሱ የእስራኤልን ነቢያት ትንቢታዊ ቃላቸውን የሚያስተላልፍ ነው። በዓለም ውስጥ ያሉ የእግዚአብሔር መዘምራን ካህናት ሁሉ በድርሰቱ የቃል ምስጋና እግዚአብሔርን ያመሰግኑታል። ይህም ሰው የምስራቹን ቃል በሰማ ጊዜ
ፈጽሞ ደነገጠና በማድነቅ ብቻ እህል ውሃ ሳይቀምስ 3 ቀን ጦሙን አደረ። የመልኩ ውበት በጣም ግሩም ድንቅ ሲሆን የቃሉ ወይም ያነጋገሩ ለዛ ወይም ጣዕም ከወይን ጠጅና ከወተት ይልቅ ፈጽሞ ደስ የሚያሰኝ ነው። ከ3 ወር በኋላ የአበባው ሽታ በሚያውድበት በአበባው ወራት በጥቅምት ወር ሚስቱ ጸነሰችና ሐምሌ 7 ቀን ፍጥረቱን ሁሉ በፈጠሩ በቅድስት ሥላሴ የበዓል ቀን ወንድ ልጅ ወለደች። ሕፃኑ በተወለደም ጊዜ የመላእክት አለቃ ቅዱስ ዑራኤል ወደ እናቱ መጣና በበላይዋ ቆሞ በሕልም ታያት። ይህ ልጅሽ አዲስ ለሚሆን ሐዋርያነት የተመረጠና እንደ ጴጥሮስና እንደ ጳውሎስ መዓዛ ሃይማኖቱ የጣፈጠ ነው። በንጽህናውም የእውነት ካህናት እንደሆኑ እንደ ሳሙኤልና መልከጼዴቅ እንደ አሮንም ንጹሕ ነው። ስሙም ጊዮርጊስ ተብሎ ይሰየም። ጊዮርጊስ ማለት የሃይማኖት ገበሬና አምላክን የወለደች የእመቤታችን የድንግል ማርያም ወዳጅ ማለት ነውና የኢየሱስ ክርስቶስ ሰማዕት የሆነ እንደ ልዳው ጊዮርጊስ በቀናች ሃይማኖት የሚጋደልና በነገስታትና በጳጳሳት በሊቃነ ጳጳሳት ዘንድ የተከበረ ይሆናል። ስለዚህም ስሙን ጊዮርጊስ ብለው ሰየሙት። የሐዲሳትን መጽሐፍት ይማር ዘንድ ለሐይቁ መምህርና ለአቃቤ ሰዓቱ ለአባ ሰረቀ ብርሃን ሰጡት። የቅዱሳት መጽሐፍትን ትምህርት በጀመረ ጊዜ እስከ 7 ዓመት ድረስ የፊደልን ዘር እንኳ መለየት ስላቃተው መምህሩ ለአባቱ መልሶ ሰጠው። ይህ ልጅ ትምህርት እምቢ ስላለው ወደ አንተ መልሼዋለሁ፣ ስለዚህ እንዳንተ መስፍን ይሆን ዘንድ የንጉሥ ወታደር አድርገው አለው። አባቱም ለመምህሩ ሲመልስ እኔ ለእግዚአብሔር ካህን አገልጋይና የትእዛዙ ጠባቂ አስራት ይሆን ዘንድ ሰጥቼዋለሁ። ፈጣሪ ትምህርቱን እንዲማር ካልፈቀደለት እንደወደደ ያድርገው፣ እኔ አልቀበለውም። አንተ ልጅ አድርገው፣ አምላኬን ያገለግል ዘንድ አንድ ጊዜ ሰጥቼዋለሁና አለው። በቃሌ እንደተናገርኩት ስዕለት የሆነኝ ዘንድ እኔ በፊቴ እንደ ኢምንት ቆጥሬዋለሁ በማለት አልፈልገውም አለው። ከዚህ በኋላ መምህሩ ከአባቱ ዘንድ ወደ ሐይቅ የባህር ደሴት መልሶ ወሰደውና ለመነኮሳቱ ረድ ወይም አገልጋይ ያደረገው። እሱም ከቅዱሳን መነኮሳት ጋር ለበጎ ነገር መጋደልን ጀመረ። መነኮሳቱም በየጊዜው 3,300 ስግደት ሲሰግዱ እሱም ከነሱ ጋር አብሮ ይሰግድ ነበር። 9 እንቅብ ያህል ሲፈጩ እሱም እንደዚሁ ይፈጫል። የመጽሐፍት ትምህርት ሳይኖረው በእምነትና በተሰጠው ዕውቀት ይሰግዳል። አምላክን የወለደች እመቤታችን ድንግል ማርያም ቅድስት በምትሆን በስዕሏ ፊት ቆሞ እንዲህ ይላታል። የአሸናፊ እግዚአብሔር እናት እመቤቴ ሆይ እኔን ባሪያሽን የባሪያሽን ልጅ ለምን ችላ ትይኛለሽ? አባቴ ለልጅሽ አስራት አድርጎ የሰጠኝ የዚያ ደብር መነኮሳትን እየረዳሁ ቤተ መቅደስሽን በክህነት እንዳገለግል አልነበረምን? በዚህ ገዳም እንደሚኖሩ ቅዱሳን መነኮሳት እኔም ከነሱ ጋር ስኖር የመጽሐፍትን ንባብ ያንቺንም ውዳሴ ምንም የማላውቅ ሆኛለሁና እንደ አባቶቼ የምድራዊ ንጉሥ ወታደር አልሆንኩ፣ ወይም እንደነዚሁ እንደ ደሴቲቱ መነኮሳት መነኮስ አልሆንኩ። አንድ አፍታ እንደ ጥላ የሚያልፈው የዚህ ዓለም ሰዎች ፍጥረቱ ምንድን ነው አይበሉኝ። በመለኮቱ ባህሪ ሞት የሌለበት ስለ ብዙዎቹ ደህንነት በስጋ በሞተው በሕያው ልጅሽ አደራ ብዬ ተማጽኜሻለሁ። እመቤቴ ሆይ ከአንቺ ጋር እንደሆን በሞተ ስጋ ወደ አንቺ ውሰጂኝ አለ። ከዕለታት በአንድ ቀን እመቤታችን በሕልሙ መጥታ የተመረጥክ ባሪያዬ ጊዮርጊስ ሆይ መጽሐፍትን የመድረስ ችሎታ ልጄ በቸርነቱ በዚህ ሰሞን ይሰጥሃልና ንጹሕ ሆነ ጠብቅ አለችው። ኡራኤል መልአክም እንደ እዝራ ጽዋ ልቦናን ያጠጣ ዘንድ ስላንተ ወደ ልጄ ለመና አቅርቧል አለችውና ከሱ ተሰወረች። እሱም በየቀኑ እልፍ ስግደትን እየሰገደ 40 ቀን ቆየ። ከ40 ቀን በኋላ የመላእክት አለቃ ቅዱስ ኡራኤል 5 የብርሃን ጽዋዎችን ይዞ ከሰማይ መጣ። እነሱም መጽሐፍትን የሚያስደርሱ የሕይወት መጠጥ በመሆናቸው አጠጣውና አስቀድሞ ስሙ ሆህተ ብርሃን የሚባል የምስጋና ድርሰት ደረሰ። ዳግመኛም በ150 መዝሙር ዳዊት ቁጥር በእያንዳንዱ መዝሙር ተጨማሪ ቃላት 5 ቤት በግጥም ወይም በስንኝ መልክ የእመቤታችን ድንግል ማርያምን ሰላምታ ደረሰ። ይህንንም ቅዱሳን መዝሙረ ኢየሱስ ብለው ሰይመውታል። ሶስተኛም የመላእክትንና የነቢያትን የሐዋርያትንና የጻድቃንን የሰማዕታትንም ምስጋና ደርሶላቸዋል። አራተኛም በቀናች ሃይማኖት መጽሐፈ ብርሃን የምትባል ድርሰት ደረሰ። አምስተኛም ቃሉ ያማረ ከብሉያትና ከሐዲሳት መጽሐፍት ብዙ ቃላትን በማውጣጣት ሰላምታ ደረሰ። ስሙንም የሰዓታት ጸሎት ብሎ ሰየመው። በ22ቱ ስነ ፍጥረት ምሳሌ አድርጎ ከደረሰ በኋላ በመዓልትና
በሌሊት ባሉት ሰዓታት እንዲጸለዩ አደረገ። ከዚህም በኋላ የእመቤታችን የድንግል ማርያምን ብዙ ምስጋና በ7 ቀን በ33ቱ በዓላቶቿ ልክ ደረሰና ስሙን መጽሐፈ አርጋኖን ብሎ ሰየመው። ስለዚህ የዳግማዊ ዳዊት ልጆች ለሆኑ ነገስታት መምህራቸው ሆነ። እነሱም 8ቱ ልጆቹ ቴዎድሮስና ይስሐቅ፣ ቴዎፍሎስና እንድሪያስ፣ ሀብተ ኢየሱስ፣ ሕዝቅያስና ኢሳያስ፣ ዘራ ያዕቆብም ሲሆኑ እህቱም ብጽዕት የሆነች ንግሥት እሌኒ ጭምር ናቸው። 81ዱን የነቢያትና የሐዋርያትን መጽሐፍት ከነትርጓሜያቸው አስተማራቸው። ዳግመኛም የቀናች ሃይማኖት አካላዊ ቃል ከስጋ ጋር አንድ ሆኖ መዋሃዱንና ከመልካም ስራ ወይም ምግባር ጋር ያስተምራቸው ነበር። ስለ ጌታችን ኢየሱስ ክርስቶስ ስም በመጽሐፍት ቃልና በመለኮት ኃይል እየተከራከረና እየተጋደለ መናፍቃን አላውያንን ድል አድርጎ በቀናች ሃይማኖት እውነተኛ ሰማዕት ሆነ። ከዚህ ከኃላፊው ዓለም ድካም አረፈና መንግሥተ ሰማያትን ወረሰ። ይህ ሁሉ የተደረገው የመላእክት አለቃ በሆነ በቅዱስ ዑራኤል ልመናና አማላጅነት ነው። የቅዱስ ዑራኤል ልመና ጸሎቱ ለዘላለሙ ከወዳጆቹ ከሁላችንም ሕዝበ ክርስቲያን ጋር ይሁን፣ አሜን። በዕለተ አርብ መጋቢት 27 ቀን ጌታችንና አምላካችን በቀራንዮ በተሰቀለ ጊዜ ወታደሩ ለንጊኖስ የጌታችንን ቀኝ ጎኑን በጦር በወጋው ጊዜ ከጌታችን ቀኝ ጎን ደምና ውሃ ወጣ ወይም ፈሰሰ። ያን ጊዜ መልአኩ ዑራኤል ከጌታችን ከኢየሱስ ክርስቶስ አምላካዊ ቀኝ ጎኑ ከሕይወት ውሃ ጋር ተቀላቅሎ መልኩ የጽጌረዳ አበባ የመሰለውን ደሙን በብርሃን ጽዋ ተቀበለ። ከዚያም በሶስቱ ክንፎች ጠምቶ ወይም በጽዋ ብርሃን ተቀብሎ በሶስቱ ክንፎች ወደ አየር ወጣ። ክንፎቹ 6 ወገን አይኖች ሆነው ነበርና ያን ጊዜ በዕለተ አርብ በ9 ሰዓት አስቀድሞ ትግራይ ሀገር ይኸውም ናግራን ከሚባል ቦታ ደረሰና የጌታችንን ደም ረጨ። አስቀድመን እንደተናገርነው የትግራይን አድባራት በደሙ ቀደሳቸው። የኢትዮጵያን አድባራት በሙሉ ከናግራን አገር ጀምሮ እስከ እናሪያ ደብረ ወገግና ሀዘሎ ድረስ የጌታችንን ደም መርጨትና በመባረክ በዚሁ በዕለተ አርብ በሰርክ ወይም በ11 ሰዓት ፈጸመ። ከ11 ሰዓት በኋላ በፀሐይ መግቢያ ጊዜ ተመልሶ ወደ ምድረ ግብፅ ሄደና ስርዓተ ንዝሃተ ደሙን እንደፈጸመ ለማጠየቅ በጊዮን ውሃ ማለት በኢትዮጵያ ወንዝ በአባይ ውሃ ታጠበ። ከዚህ በኋላ የአዳምና የሔዋንን የጻድቃንንም ነፍሳት ሁሉ ከሲኦል ለማውጣት ከጌታችን ከኢየሱስ ክርስቶስ ጋር ወደ ሲኦል ወረደ። ወደ ሌላ ዜና ወይም ታሪክ እንመለስና አምላካችን ከእመቤታችን ከቅድስት ድንግል ማርያም ተወልዶ ከተሰቀለ በ245 ዓመት በኋላ ኢትዮጵያ የክርስትናን እምነት ተቀበለች። በዚያን ዘመን ቅዱስ ዑራኤል አባ ሕርያቆስን በክንፉ ተሸክሞ ወደ አክሱም አመጣው። ያን ጊዜ በወንጌላዊ ዮሐንስ መጽሐፍ እንደተነገረው የኢትዮጵያን አገርና የጽላተ ሙሴ ማደሪያ የምትሆን አክሱምን በጌታችን በኢየሱስ ክርስቶስ ደም የመረጨቷንና የመባረኳን ዜና ነገረው። ሁለተኛም የናግራን አገር ነገስታት አብርሃና አጽብሃ ያሰሯት ቤተ ክርስቲያንን፣ ሶስተኛም ሐውዜን አገርና በባህረ ጣና ደሴት ውስጥ ያሉትን 44 አብያተ ክርስቲያናትን፣ አንዲቱም ለኢትዮጵያ አድባራት ርዕስ የምትሆን መርጦ ለማርያምን የእነዚህንና የሌሎቹንም በክርስቶስ ደም መባረክ ተናገረ። ከዚህም በኋላ ከሱ ተሰወረ። እነዚህ ወንድማማች ነገስታት በሸዋ ክፍለ ሀገር ፍሉይ በሚሏት ቦታ ላይ በእመቤታችን በድንግል ማርያም ስም ታላቅ ቤተ ክርስቲያን ሰሩ። ዳግመኛም ኤረር ተራራ ላይ ወጥተው በሚካኤልና በገብርኤል በ4ቱ እንስሳና በ24ቱ ካህናተ ሰማይ ስም 4 አብያተ ክርስቲያናትን ሰሩ። እነዚህንም ለመንግስታቸው መዲና አደረጓቸው። ደብረ የረር ለኢትዮጵያ ምድር እምብርት ወይም ማዕከል ናትና። አንደኛው አብርሃ የሚባለው ንጉስ በዚህቸው ሀገር ሞተና በእመቤታችን በድንግል ማርያም ቤተ ክርስቲያን ውስጥ ተቀበረ። ሁለተኛውም አጽብሃ የተባለው ንጉስ አውዜን በምትባል ሞቶ አስቀድመው በሰሩት ቤተ ክርስቲያን ተቀበረ። ሁለቱም ነገስታት በእመቤታችን አምላክን በወለደች በድንግል ማርያም አማላጅነትና በመላእክት አለቃ በቅዱስ ዑራኤል ልመና ለዘላለም የማያልፈውን መንግስተ ሰማያትን ወረሱ። ከነሱም በኋላ የነገሰው ካሌብ የተባለው ንጉስ ብዙ አብያተ ክርስቲያናትን ሰርቶ በሰላም አረፈ። ከሱም በኋላ ጻድቅ የሚሆን ገብረ መስቀል የሚባል ንጉስ ነገሰ። እሱም መልአኩ ዑራኤል በጌታችን በኢየሱስ ክርስቶስ ደም በባረካት በደብረ ሃሌሉያ ወይም በደብረ ዳሞ ላይ በእመቤታችን በቅድስት ድንግል በማርያም ስም ቤተ ክርስቲያንን ሰራ። በዚያን ዘመን
በንጉሱ በገብረ መስቀል ዘመነ መንግስት መልአኩ ኡራኤል የአክሱምን ገበዝ ልጅ ያሬድን ጽዋ ልቦና አጠጣው። እሱም በመንፈስ ቅዱስ እየተመራ እንደ መላእክት ዜማ ያለ የጣፈጠ ጸዋትወ ዜማን ደረሰ። ያሬድም ወደ ደብረ ዳሞ ወጣና የገብረ መስቀልን ቤተክርስቲያን ህንፃ እንዲህ እያለ አመሰገናት። የእውነት ነገስት ቤተክርስቲያንን በያክንትና በከርከዴን እንቁ ሰራት። ይህችውም ለብርሃን ጌታ እናት የስጋዋ ንጽህና አምሳል ናት። የህንፃዋን ስራ ማማር አይቼ 3 ጊዜ ዞርኳት። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ማደሪያ አድርጓታልና በክርስቲያን አንደበት በሰላም ለእርሷ ክብር ምስጋና ይገባታል። ከዚህ በኋላ ያሬድና ገብረ መስቀል አባ ሕርያቆስንና ኤፍሬምን ያመጣላቸው ዘንድ ቅዱስ ኡራኤልን ሊለምኑት ተነሱ። ጸሎታቸውን ከጨረሱ በኋላ ከሙታን አስነስቶ አመጣላቸው። ሰማያውያን ጭፍሮች የኡራኤል ሰራዊትም የብርሃን ድንኳን ተከሉ። ያን ጊዜ አባ ሕርያቆስና አባ ኤፍሬም መጡና የአምላክ እናት የእመቤታችንን የድንግል ማርያምን ውዳሴዋንና ቅዳሴዋን ነገሩት። እሱም በግዕዝ ቋንቋ እንደሚጣፍጥ እንደ ወይን ልብን ደስ በሚያሰኙ በሶስቱ ጸዋትወ ዜማዎች በአራራይና በግዕዝ በእዝል ዘመረላት። ከዚያም አባ አረጋዊ ንጉሱ ገብረ መስቀልና ካህኑ ያሬድ አብርሃና አጽባሃ በጣና ደሴቶች ውስጥ በእመቤታችን በቅድስት ድንግል ማርያም ስም ወደ አሰሯት ቤተክርስቲያን ለመሄድ ተነሱ። እነሱም ከዚያ ከደረሱ በኋላ ካህኑ ያሬድ በጦም ዜማው ደብረ ጽዮንና ደብረ ዳሞን በመልካም መዝሙር እንዳመሰገነ አመሰገናት ወይም ዘመረላት። በባህረ ጣና ደሴት ውስጥ ሳሉ መልአኩ ቅዱስ ኡራኤል ከሰማይ ወረደና አባ አረጋዊንና ያሬድን ወደ በጌ ምድር ሂዱ፣ ከዚያ በጌታችን በኢየሱስ ክርስቶስ ደም የባረኳት የማሳያችሁ አነስተኛ ተራራ አለችና በእርሷ ላይ አምላክን በወለደች በእመቤታችን በድንግል ማርያም ስም ቤተ ክርስቲያን ስሩ አላቸው። ያን ጊዜ ከባህረ ጣና ተነስተው ወደ በጌ ምድር ሄደው በተራራዋ አካባቢ ደረሱ። ነገር ግን ተራራዋን ለማግኘት ባለመቻላቸው በመፈለጉ አሉ። እየፈለጓት ሲሄዱ ለተራራዋ ምዕራቧ የሚሆን በደቡብ በኩል ተቀምጠው ሳለ ወደ ታች ተመለከቷት። ጊዜው መሽቶ ነበርና በዚያው ባሉበት ቦታ ላይ በጽኑ ሐሳብ አደሩ። አባ አረጋዊም ቀድሞ ወደ ደብረ ዳሞ ያወጣኝ ዘንዶ ዛሬም በዚህ ቦታ ተገኝቶ ወደዚህ ተራራ ላይ ባወጣኝ እንዴት መልካም በሆነ ነበር እያለ ጸለየ። ይህን ነገር ሲፈጽም ወዲያው መልአኩ ቅዱስ ኡራኤል ከሰማይ ወርዶ ወደ እነርሱ መጣና አባ አረጋዊን ዙር አባ፣ ወደ እርሷም ትወጣ ዘንድ በምስራቅ በኩል ተራራዋን ዙር፣ አስቀድሜ በባህረ ጣና ደሴት የነገርኳችሁ ተራራ ይህች ናትና አለው። ለልጆችህ ማደሪያ አድርጋት፣ እንደ ክርስቶስ ወንጌል ስርዓት ይህችን ቤተ ክርስቲያን በመንፈስ ቅዱስ ለምትወልዳቸው ልጆችና ላንተም ጭምር ርስት አድርጎ ሰጥቷችኋልና። አባ አረጋዊም መልአኩ ቅዱስ ኡራኤል እንዳዘዘው አደረገ። አባ አረጋዊና ካህኑ ያሬድም ከተራራዋ ላይ ወጡ። በሶስተኛውም ቀን ንጉሱ ገብረ መስቀል መጣና በተራራዋ ላይ የሐር ድንኳን ተከለ። በተራራዋም ስር ወይም ከበታቿ የንጉሱ ሰራዊት ሰፈሩ። ከዚያም አቡነ አረጋዊ በዚች ባማረች የሐር ድንኳን ውስጥ ቁርባን ሰርቶ ለንጉሱ ለገብረ መስቀል የክርስቶስን ስጋውና ደሙን አቀበለው። ያን ጊዜ ካህኑ ያሬድ የሰማይ ካህናት በሚሆኑ በኪሩቤልና በሱራፌል ቃለ ዝማሬ ንጉሱ ገብረ መስቀልን እና ጻድቁ አባ አረጋዊን አመሰገናቸው። ስለዚህም ይህች ደብር ጽርሐ አርያምና ዙራ አባ ወይም ዙራ አምባ ቅድስት ማርያም ተብላ ተሰየመች። ከዚህ በኋላ ካህኑ ያሬድ ጥዑም የሆነ የዜማን ትምህርት እያስተማረና ገብረ መስቀልም በዚችው ተራራ ላይ ቤተ ክርስቲያንን እያሰራ 3 ዓመት ተቀመጡ። አባ አረጋዊም ከነሱ ሳይለይ አብሮ ነበረ። ከዚያም ወደ ትግራይ ማለት ወደ አክሱም ሲሄዱ በሰሜን በኩል በምትገኝ ደብረሃዊ ከምትባል አገር ደረሱ። በዚችው ደብረሃዊ ከምትባል ቦታ እንደደረሱ ያሬድ ከሰው ዓይን ተሰወረና አኗኗሩ ከሰማይ መላእክት ጋር ሆነ። ከአብርሃና ከአጽባሃ ዘመነ መንግስት ቀጥሎ ከ8ኛ ትውልድ በኋላ በንጉስ ስግድዛን ዘመነ መንግስት ከአክሱም ካህናት መካከል 200 ካህናት ተመረጡ። ዳግመኛም ከባህረ ጣና ደሴት 100 ካህናት እንዲሁም ከበጌ ምድር ጽርሐ አርያም ከምትባለው ደብር 40 ካህናት ከአማራ ሀገርም ከዳውንትና ከመቅደላ ከሳይንትና ከወለቃ ምድር 150 ካህናት ከሊቀ ካህናቱ ከአባ ይድላ ጋር ተመረጡ። ከዚያም ወደ ሸዋ ክፍለ ሀገር ሄደው እንደደረሱ
እንደደረሱ በ3 ክፍል ደለደላቸውና በዚሁ ክፍለ ሀገር ሁሉ የመለኮትን ወንጌል እንዲያስተምሩ አዘዛቸው። 150 ካህናት ምድረ ዞረሬ ገቡ። አለቃቸውም ሊቀ ካህናቱ አባ ይድላ ነው። 100 ካህናት ደግሞ ሰርማት በምትባል አገር ገቡ። የእነዚህም አለቃቸው ሁለተኛው ስሙ አባ በጉዑ የተባለ ስብስቲያኖስ ነው። 100 የሚሆኑ ሌሎች ካህናት በተጉለት ውስጥ ደርደሬ በምትባል ቦታ ተመደቡ። 3ቱ ካህናት ደግሞ በመንዝ ውስጥ አጋንቻ በምትባል ቦታ ተመደቡ። ከዚህ በኋላ ስሙ ገብረ መስቀል የተባለ ካለቃቸው ልጅ ከማቴዎስ ጋር 100 የሚሆኑ ካህናት ተለይተው በይፋት ሀገር ውስጥ የእስላሙ የአሽማት ርስት ወደ ሆነችው ቀወት ተብላ ወደምትጠራው ቦታ ወረዱ። እስላሙንም ተአምራት በመስራት የታወቀ ታላቅ ክርስቲያን አደረጉት። በዚህችው ሀገር ውስጥ ወንጌልን እያስተማሩ ለብዙ ጊዜ ቆዩ። ከዚህ በኋላ 490ውን ካህናት መልአኩ ቅዱስ ኡራኤል በጌታችን በኢየሱስ ክርስቶስ ደም ወደ ባረካቸው አድባራት ሁሉ መራቸውና እነሱም የክርስቶስን ወንጌል እያስተማሩ አብያተ ክርስቲያናትን ሰሩ። ከዚህ በኋላ የእስራኤል ልጆች መንግስት ወደ ሄጳባ ትውልድ ወይም ነገድ ተዛወረና ደጋግ ሰዎች ነገሱ። በዚያን ዘመን ደጋግ መምህራን ነበሩ። እነሱም እዝራና አዛሪያ፣ ዳንኤልና ሚልኪያስ ናቸው። እነዚህም ላሊበላንና ነአኩቶ ለአብን ይምርሃነ ክርስቶስንም እውነተኛ የአምላክ ቃል የሚሆን የወንጌልን ስርዓት ወይም ትምህርት አስተማሯቸው። ላሊበላም ቅዱስ ኡራኤል በጌታችን በኢየሱስ ክርስቶስ ደም ከባረከው በላስታ ውስጥ ሮሃ በምትባል አገር ከእንጨትና ከጭቃ ያይደለ እንደ ሰም ከሚለመልም ደንጊያ ብዙ አብያተ ክርስቲያናትን ሰራ። ወንድሙ ቀሲስ ይምርሃም አደባባይዋ ሰፊ በሚሆን በደጋው ክፍል በደብራዚ ትልቅ ቤተ ክርስቲያን ሰራ። ቅዱስ ኡራኤልም ጽዋ ሕይወትና ህብስተ ቁርባን አምጥቶለት በዚያች ቤተ ክርስቲያን ውስጥ ንጹሕ በሆነ ክህነቱ ቀድሶ ህዝቡን አቆረባቸው። አምላካችንም መስዋዕቱን እንደ መልከ ጼዴቅና እንደ አብርሃም መስዋዕት የተወደደ መስዋዕት አድርጎ ተቀበለው። ከዚያም በዚች ቤተ ክርስቲያን ስጋዬን የበላ ደሜን የጠጣ ሰው ሁሉ ኃጢአቱ ይሰረይለታል፣ ግሩም ከሚሆን ከሲኦል ሞትም ይድናል ሲል ቃል ኪዳን ሰጠው። በዚያን ዘመን በእርሱ እጅ ስጋውን ደሙን ይቀበሉ ዘንድ ከሮም ሀገር የመጡ 5000 መነኮሳት በኢትዮጵያ ውስጥ በያውራጃዋ ተሰማርተዋል። ናኩቶ ለአብም እንደዚሁ ከምስራቋ እስከ ምዕራቧ በምታበራ ቦታ ላይ እጅግ ውብ የሆነች ቅድስት ቤተ ክርስቲያንን ሰራ። አስቀድመን ስማቸውን የጠራናቸው እነዚህ ነገስታት እግዚአብሔርን በመፍራት በእውነትና በሰላም በኢትዮጵያ 262 ዓመት ነገሱ። ናኩቶ ለአብ በነገሰ በ7ኛው ዓመት አባታችን አባ ተክለ ሃይማኖት ተወለደና ጌታችን አምላካችን እንደ ጴጥሮስና እንደ ጳውሎስ ለኢትዮጵያ ሐዲስ ሐዋርያ አድርጎ ሾመው። አባታችን አቡነ ተክለ ሃይማኖት በተወለደ በ22 ዓመቱ ኃላፊ የሆነውን ዓለም ንቆ ከእናት ከአባቱ ቤት ወጣ። አስቀድሞ በሸዋ ምድር ድንቅ የሚሆን ተአምራትን በመስራት በጌታችን በኢየሱስ ክርስቶስ ስም ማስተማር ጀመረ። በዚህችም ምድረ ከተታ በምትባል ሀገር 3 ዓመት የሀገሪቱን ሰዎች የክርስትናን ሕግ እያስተማረና እያጠመቀ ተቀመጠ። ከምድረ ከተታ ጀምሮ እስከ ምድረ ሙገርና በመራቤቴም አካባቢ ያሉ አብያተ ክርስቲያናትን ሰራ። ከዚህ በኋላ ይፋት ወደሚባል ሀገር ሄደና እመምረት ወደምትባል ተራራ ወጣ። በእርሷም ላይ ብዙ አስማተኞች ሲሰግዱና ሲያሟርቱ አግኝቶ በጸሎቱ ኃይል በተናቸው። በእርሷም ላይ ቅድስት በሚሆኑ በስላሴ ሃይማኖት ለ9 ወር ያህል የይፋትን ሰዎች እያስተማረ ቆየ። አስቀድመን እንደተናገርነው የአሸናፊ የእግዚአብሔር እናቱ እመቤታችን ቅድስት ድንግል ማርያም ከገሊላው ንጉሥ ከሄሮድስ ፊት ሸሽታ ቀድሞ ከተቀመጠችበት ከዚች ቦታ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን አሰርቶ የኪዳነ ምሕረትን ጽላት ከዚያ አስገባ። አባታችን አባ ተክለ ሃይማኖት የዚያችን ደብር ጥንታዊ ታሪኳን አግኝቶ ነበርና ከዚህ በኋላ ወደ ዳሞትና ወደ እናሪያ ሀገር ሄዶ አንድ አምላክ በሚሆን በስላሴ ስምና በክርስቲያን ሃይማኖት ንጉሱንና የሀገሩን ሰው እንዲያስተምር ቅዱስ ኡራኤልን አዘዘው። በዚሁ ሀገር የወንጌልን ቃል እያስተማረና ከንጉሱ ጋር ቤተ ክርስቲያናትን እየሰራ 12 ዓመት ተቀመጠ። ከዚህ በኋላ ቅዱስ ኡራኤል ለኢትዮጵያ ቅዱሳን መነኮሳት አባት እንዲሆን ከአማራው ሀገር ከአባ በጸሎተ ሚካኤል ዘንድ ሄዶ የምንኩስናን ስነ ስርዓት እንዲማር አዘዘው። እንዳዘዘውም ሄደና ሕገ ምንኩስናን እየተማረ ድውያንን በመፈወስና ተአምራትን በማድረግ 12 ዓመት ተቀመጠ። ከዚህም በኋላ ቅዱስ ኡራኤል ወደ አባ ኢየሱስ ሞዓ ወደ ሐይቅ ሄዶ ከእርሱ ጋር ይኖር ዘንድ አዘዘውና 11 ዓመት ከእሱ ጋር ኖረ። ከአባ ኢየሱስ ሞዓ ዘንድ ከቆየ በኋላ ወደ ደብረ ዳሞ ወጥቶ ከአባ ዮሐኒ ጋር 12 ዓመት
ተቀመጠ። ከዚያም በአንድ ዓመት ውስጥ 3 ጊዜ ወደ ኢየሩሳሌም ተመላልሶ በመጎብኘት ከዚያ ሊኖር ወደደ። ከዚህ በኋላ የእስክንድሪያ ሊቀ ጳጳሳት አባ ሚካኤል ጠራውና ልጄ ተክለ ሃይማኖት ሆይ ከሀገርህ ከኢትዮጵያ ወደ ኢየሩሳሌም በአንድ ዓመት ውስጥ 3 ጊዜ ለምን ተመላለስ ካለው በአንድ ቦታ ተቀመጥ እንጂ አትመላለስ። ብዙ የጽድቅን ስራ ከመስራት ይልቅ ለመነኩሴ በአንድ ቦታ ተወስኖ መቀመጥ ይገባዋልና። የእግዚአብሔር መልአክ የሚሆን ቅዱስ ዑራኤል አምላክን የወለደች የእመቤታችን የድንግል ማርያም ወዳጆች ከልጇ ዘንድ አስራት የተቀበለቻቸው ለእርሷ አገልጋዮች እንዲሆኑ ብሩካንና ቅዱሳን ለሆኑት መነኮሳት አንተ በመንፈስ ቅዱስ አባት ትሆናቸው ዘንድ እንደተመረጥክ አሳይቶኛል ነግሮኛልም። ስለዚህ ወደ ሀገርህ ወደ ኢትዮጵያ በሰላም ሄድና የምንኩስናን ስርዓት የሚፈልጉትን የኢትዮጵያን ሰዎች ሁሉ አመንኩስ ሲላዘዘው የእጁንም የወርቅ መስቀል ይባርክበት ዘንድ ሰጠው። ከዚህ በኋላ ከሊቀ ጳጳሳቱ ከአባ ሚካኤል ዘንድ ተመለሰና ወደ ደብረ ዳሞ ወደ አባ ዮሐኔ ሄደ። ሊቀ ጳጳሳቱም የነገረውንና ያዘዘውን ሁሉ ነገረው። አባ ዮሐኔም ንግግሩን ከሰማ በኋላ እኔም እኮ አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም ወዳጆች ከሆኑት ከቅዱሳን ወንድሞቻችን መነኮሳት ዘንድ አንተ በሸዋ ክፍለ ሀገር ለሚኖሩ መነኮሳት አባት እንደምትሆናቸው ሰምቻለሁ አለው። እነዚህም የሚገኙበት ቦታ የመላእክት አለቃ ቅዱስ ዑራኤል በጌታችን በክርስቶስ ደም ከቀደሳቸው ስፍራዎች ላይ ነው። ያችም ሀገር ክፍልህ ስለሆነች እግዚአብሔር በእርሷ ውስጥ እንድትኖር ፈቅዶልሃልና ሄደህ በእሷ ዘንድ በሰላም ተቀመጥ አለው። ከዚህ በኋላ ከደብረ ዳሞ ተነስቶ ወደ ደብረ ሊባኖስ ሄደና ከዚያ ተቀመጠ። አባታችን አቡነ ተክለ ሃይማኖት በተወለዱ በ48 ዓመት ይኩኖ አምላክ ነገሰ። ከነገሰም ከ2 ዓመት በኋላ አባታችን ደብረ ሊባኖስ ሲገቡ እድሜያቸው 50 ዓመት ነበር። ይህም ሃይማኖቱ የቀና ንጉሱ ይኩኖ አምላክ በዚሁ በአባ ተክለ ሃይማኖት ጸሎት ቅባ መንግስት ተቀብቶ በኢትዮጵያ ነገሰ። በመላእክት አለቃ በቅዱስ ዑራኤል ድርሳን ውስጥ ይህ ተብሎ የተነገረው ቃል የስሙ ምልክት ተፈጸመ። ይኩኖ አምላክ በመጀመሪያ ዘመነ መንግስቱ ወደ ሮሃ ሀገር ሄደና የጻድቁ ንጉስ የላሊበላን ህንፃ አይቶ በዚችው አምሳል አምላክን በወለደች በእመቤታችን ድንግል ማርያም ስም ቤተክርስቲያን ሰራ። የዚያችንን ቤተክርስቲያን ስም ገነተ ማርያም ብሎ ሰየማት። አቡነ ተክለ ሃይማኖትም ሄደው ያችን ቤተክርስቲያን የሚገባውን ስርዓት ፈጽመው ቀደሷት፣ አከበሯት። ከዚህ በኋላ ይኩኖ አምላክ ወደ ሐይቅ የባህር ደሴት ሄዶ ለአባ ኢየሱስ ሞዐ ቤተክርስቲያን ሰራለት። ስሟንም ደብረ ነጎድጓድ ብሎ ሰየማት። ይኩኖ አምላክ የቤተ ክርስቲያንን ህንፃ በጀመረ ጊዜ ቅዱስ ዑራኤል እንደ ክረምት መብረቅና ነጎድጓድ የስድስቱ ክንፎቹም ድምፅ እንደ ነጎድጓድ እየተሰማ ከሰማይ ወረደ። ለቅዱሳን መነኮሳት ቦታ ትሆን ዘንድ በጌታችን በኢየሱስ ክርስቶስ ደም የረጫት መሆኑንም ነገራቸው። በዚችው በሐይቅ አካባቢ 44 ቤተ ክርስቲያን ሰራ። አባ ኢየሱስ ሞዐንም በኢትዮጵያ ክፍለ ሀገር ሁሉ ባሉ አድባራት አቃቤ ሰዓትና ሊቀ ካህናት አድርጎ ሾመው። አባታችን አባ ተክለ ሃይማኖትንም ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም በባረካቸው አድባራት ሁሉ አምላክን በወለደች በእመቤታችን በድንግል ማርያም ስም ቤተ ክርስቲያን ይሰሩ ዘንድ በመንፈስ ቅዱስ የወለድካቸውን ልጆችን ሁሉ አምጣልኝ አለው። አባ ተክለ ሃይማኖትም በእጁ ቆብና አስኬማ ከተቀበሉት ቅዱሳን መካከል 33ቱን መነኮሳት መረጠ። ስማቸውም ቀጥሎ የተመለከተው ነው። የትግሬው ሀገር የደብረ በንኮሉ አባ መድኃኒነ እግዚእና የሰለዋው አባ ዮሐንስ፣ የአብይ አዳው አባ ዳንኤልና የጎንዡ አባ ግናጤዎስ፣ የጃኖ ሞራው አባ በርቶሎሜዎስና የደብረ ኦፍላው ሁለተኛው አባ በርቶሎሜዎስ፣ የመቅደላውና የአንጎቱ አባ ዮሴፍ፣ የላይኛው በጌምድር አባ አሮን፣ የታህታይ በጌምድር አባ ብንያምና የሀገረ ሙጃው አባ ሰላማ፣ የእንፍራዙ አባ ማቲያስና የቆለላው አባ እንድርያስ፣ የዘጌቡ አባ ዮሴፍ፣ የዳዳው አርያነ ጸጋውና የጸባምባው አባ ዮሐንስ፣ ሁለተኛው ዮሐንስ፣ የኦፍ አንጪ ገዳምና የኢየሩሳው ደብር አባ ዮሐንስ፣ የታችኛው ወለቃ አባ ተስፋ ስላሴ፣ የደማስቆ ይትባረክ እግዚ እና አባ ማርቆስ፣ የአመልሳው ክርስቶስ ቤዘወንና የደርጋው አባ ክርስቶስ ሞዐ፣ የየሻውና የመርሃ ቤቴው አባ ፈቅጦርና የእምቢዞሎው ኮሞስ አባ ጴጥሮስ፣ የኢፋቱ አባ ዮሐንስና የዮጎራው አባ ዮሐንስ፣ የአንጋቻው አባ ገብረ ናዝራዊና የሳፍ
ልጁ አባ ዮሐንስ፣ የዠማው አባ እንድርያስና የደብረ በጉኡ አባ ፈላታዎስ፣ የሞረቱ አባ ዜና ማርቆስና የእልናቱ አባ ዮሐንስ፣ የወይባው አገር አባ ዮሐንስና የሙገሩ አባ መስቀል ሞዓ። ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም በቀደሳቸው በኢትዮጵያ በተለያዩ አውራጃዎች ሁሉ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም አብያተ ክርስቲያናትን የሰሩ 33ቱ ቅዱሳን መነኮሳት እነዚህ ናቸው። አባ ዜና ማርቆስም እንደ አባ ተክለ ሃይማኖት የብዙዎች መነኮሳት አባት ሆነ። በመንፈስ ቅዱስ የወለዳቸው ልጆቹ ብዙ አብያተ ክርስቲያናትን ሰርተዋል። እነሱም የጉራጌውና የምሁሩ ፍሬ ቅዱስና የዋህያው አባ ገብረ ክርስቶስ እንዲሁም የአሸማቱ የእህቱ ልጅ የሆነ አባ አኖሬዎስ ናቸው። በእንደዚህ ያለ ስራ ሁሉ ሳሉ የእነዚህ የተመረጡ መነኮሳት አባቶች የሆኑ ሁለቱ ቅዱሳን አባ ተክለ ሃይማኖትና አባ ዜና ማርቆስ እግዚአብሔርን የሚወድና ሃይማኖቱ የቀና የሆነ በንጉሥ ይኩኖ አምላክ ዘመነ መንግስት በሰላምና በክብር አረፉ። የእነዚህ ቅዱሳን ጸሎትና በረከት እንዲሁም የመላእክት አለቃ የቅዱስ ዑራኤል ሀብተ ረድኤቱ ለዘለዓለሙ ከወዳጃቸው ከሁላችንም ከህዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ይሁን፣ አሜን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ አሜን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። የሊቀ መላእክት የቅዱስ ዑራኤል ጸሎቱ፣ በረከቱ፣ አማላጅነቱ፣ ተራዳይነቱ በምንማጸነው በሁላችንም ላይ አድሮ ለዘላለሙ ይኑር። አምላከ ቅዱስ ዑራኤል ከሁላችን ጋር ይሁን፣ አሜን። ይቆየን።